አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የዚነት ዩቲዩብ ተከታታዮች ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁልኝ? አልሐምዱሊላህ ረብል ዓለሚን ከኛ ጋር ሁሉ ሰላም ነው። ስራ፣ ጤና፣ አፍያችሁ እንዴት ናችሁ? አልሐምዱሊላህ ሁሉ ከኛ ጋር ሰላም ነው። ኢንሻአላህ እንዴት ናችሁ? የቀራችሁት ከተፍትሽ የተረፋችሁት ወንድም እህቶች አብሽሩ፣ አላህ ይሸፍናችሁ፣ አላህ ይጠብቃችሁ እያልኩኝ ኢንሻአላህ የዛሬውን ደግሞ ደስታዬን ላካፍላችሁ እወዳለሁ። የተያዛችሁትም እህት ወንድሞች እንግዲህ በእስር ቤት ያላችሁት አላህ የምትገቡበትን ወደ ሀገራችን ወደ ኢትዮጵያ የምትገቡበትን መንገድ ሰላም አላህ ያድርግላችሁ፣ አላህ ያመቻችላችሁ። ኢንሻአላህ አብሽሩ። ኢንሻአላህ ከጎናችሁ ነን። በምንችለው ሁሉ እንሞክራለን። ድምጣችንንም ለማሰማት እየሞከርን ነው። ኢንሻአላህ ያው በተለያየ በዩቲዩብም በቲክቶክም ሁሉም ያው እንግዲህ ይህን ሰሞን የገባችሁ እህቶችና ወንድሞች በጣም ከሌላው ቀን የተለየ ነው። በአንድ ቀን ይሄ ሁሉ ህዝብ መግባት ማለት በጣም ይከባድ ነው እና ለወደፊትም ባለፈው ላሉትም ማለት ነው እስከ ዛሬ አመት 7 ወር 8 ወር የታሰራችሁ እህት ወንድሞችም ደግሞ ኢንሻአላህ በምክንያት አብራችሁ የምትገቡ አላህ ያርጋችሁ ወደ ሀገራችሁ በሰላም ምንም እንግልተት ታይደርስባችሁ፣ ራብም ጥማትም መጥፎ ነገር እንዳያሳያችሁ እያልኩኝ ዱዓይን እቀጥላለሁ ኢንሻአላህ ውዶቼ። እና ዛሬ ደግሞ በሀገራችን በኢትዮጵያ ላይ ደግሞ ያው ሰሞኑን ምርጫ ነው። የዛሬ ሳምንት ነው ምርጫው የሚጠናቀቀው። በምርጫው ላይ ደግሞ ያው በየሰፈራችን በየወረዳችን ሰልፍ ነው። አሁንም ኢንሻአላህ አብይ አህመድ ነው እንደሚያሸንፍ ተስፋ አለኝ። እኔም በ10 ጣቴ ይፈርማለሁ ኢንሻአላህ። እና ይሄ ዛሬ ትርትራ ወረዳ ሰልፍ አለ። ልጓማ ወረዳ እንደዚሁም እኔ ልጓማ ትርትራ ወረዳቸው አንድ ነው ማለት ሁሉም ለጌህዳ ነው የሚባለው። ያው ትርትራ ልጓማ የሚባለው የመንደር ስሙና የወረዳው ልዩነት ነውና ያው ሀገራችን ላይ ደስ የሚል ሰልፍ ደስ የሚል ድጋፍ እየተደረገ ነው ለሀገራችን ለኢትዮጵያ ኢንሻአላህ። ሀገራችንን ኢትዮጵያን አላህ ሰላም ያርግልን፣ ሰላሟን ይመልስልን፣ ሰላሟ ትብዛልን። ምክንያቱም እኛ በሰው ሀገር መተን መስሪ፣ ባንግላዴሽ፣ ህንድ የተለያዩ ዜጎች ባጠፉት ዛሬም ኢትዮጵያዎች ናቸው መጥፎች፣ ጨካኞች፣ ሰው የሚገሉት እየተባልን ነውና አላህ ታሪክን ይቀይርልን ለሁላችንም። ሀገራችንን ሰላም አድርጎ ኢትዮጵያን እንደ አዲስ አላህ ፈጥሮልን ሰላሟን መልሶልን በሀገራችን ተረጋግተን የምንኖር ሰው አላህ ያርገን ኢንሻአላህ። እና በጣም ደስ ይላል። በየወረዳው በየሰፈሩ በየዞኑ ሰልፍ እየተደረገ ነው እና የነገ ተስፋችንን እያየን ነው። እንደምታዩት የኢትዮጵያ ባንዲራ ይዘው ተሰልፈዋል። በየቤታችን በየመኪናው በየባጃጁ በየገበሬው ቤት ተለጣጥፏል እና ኢንሻአላህ ሰላማችን ሊመለስ ነው ማለት ነው። ኢትዮጵያ እንደ አዲስ እንግዲህ እንደ አዲስ አገር ልዩ አገር እንደምትሆን ተስፋ አለኝ። ምክንያቱም አገራችን ላይ በጣም ያሳለፍነው አመት በጣም ስቃይ ነበር፣ መከራ ነበር፣ መታረድ፣ መታገድ፣ መገደል በቃ ብዙ የተለያዩ ነገሮች እያሳለፍን ነውና አላህ ደግሞ ያንን ታሪክ ቀይሮ ሰላም አላህ ያርግልን ውዶቼ ማለት ነው። በሰው ሀገር ላይ ሁላችንም አንኖርም። ቢያንስ ብንኖር 8 አመት 7 አመት 4 አመት 2 አመት ነው። እሱም ደግሞ ከሾርጣዎቹ ወይም ከፖሊሶቹ ካመለጠን 8 አመት እና 2 አመት 3 አመት የመኖር እድል ሊኖረን ይችላልና ያሁኑ ግን 2 አመትም ተቀምጠን 3 አመትም ተቀምጠን የት ነው የምንሄደው? እዛችሁ እናታችን አገራችን ኢትዮጵያ ነውና ኢትዮጵያችንን እናት አገራችንን ሰላም ያርግልን፣ ሰላሟን ይመልስልን። እንግዲህ ምርጫውን ደግሞ ፈጣሪ በሰላም በደስታ በመልካም በፍቅር የሚያልቅ እንዲሆን ምኞቴ ነው። እና ደግሞ የማስተላልፈው መልእክት ደግሞ ምንድነው? እስቲ ለገቡት ለታሰሩት ወገኖቻችን እስከ ዛሬ እስር ቤት ላሉት ወገኖቻችን እባክህ ዶክተር አብይ አህመድ ፍትህ ስጠን
ቢያንስ አንሳቸው ማለት ነው። ምክንያቱም አገራቸው ተገቡ ሁሉም በየቤተሰቡ ይሰባሰባል፣ ሁሉም ይቀላቀላል። የእስር ቤት ስቃይ አታብዛባቸው ባክህ፣ አንሳቸው። ህዝብህ እዚህ የቀረውን የሚበልጠውን ያለው እስር ቤት ነውና ለኛ ደስታችን ሀገራችን የነገ ተስፋችን የነገ ምርጫችን የሚሆነው እነዚህ የታሰሩትን ወገኖቻችንን ወደ ሀገራቸው ስታስገባልን ነው። ምክንያቱም ህዝብ ካለ ምርጫ ይኖራል፣ ህዝብ ከሌለ ደግሞ ምርጫ አይኖርም እና ይሄ ሁሉ ሰው ታስሮ ሁሉም በአዘን ላይ ነው ያለው። በጣም የሚያሳዝኑት ደግሞ ህፃኖች ናቸው፣ የነገ አገር ተረካቢዎች፣ የነገ ፍሬዎች። በጣም 600 ህፃን ልጅ ማለት በጣም ይከብዳል ማለት ነው። እንግዲህ ከእስረኞቹ 600 ህፃን ልጆች አሉበት። የምናውቃቸውም አሉ እህቶቻችን እስከ ልጆቻቸው እየተያዙ አሉና እነሱን ቢያንስ ነገ ተስፋቸው ጨለማ እንዳይሆን በህፃንነታቸው አይምሯቸው እንዳይነካና ነገ የትልቅ የአገር ተረካቢ ሊሆኑ ስለሚችሉ ኢንሻአላህ ባክህ ዶክተር አብይ አህመድ ይሄንን በሀሳቢነት አድርገህ ምርጫውም ወደፊት እንዳለ ሆኖ የዛሬ ሳምንት ማለት ረጅም ነው፣ እስከ ዛሬ ሳምንት ባይቆዩ ደስ ይለኛል ወላሂ ማለት ነው። እና ይሄ ሁሉ የገባ ሰው ከዛ በፊትም ገብተው የሚታነቁ የሚሞቱ የሚሰቀሉ የሚያብዱ ብዙ እህት ወንድሞች አሉ እስር ቤት ማለት ነው። የትናንትናው ብቻ ያው ባንዴ ይሄ ሁሉ ስለበዛ አይደለም እስር ቤት ከዚህ በላይ የሚሰቃዩ ብዙ ወገኖቻችን አሉና ቢያንስ እነዛን ታናስወጣ እነሱ ቀደም ብለው የገቡት እስር ቤት ያሉ እህት ወንድሞች የተሰቃዩት ያበዱት በጣም ብዙ እንግልታቴ የደረሰባቸውን እነሱን ተረክበህ ነበር እንደገና አስረክበህ ነበር የሳኡዲ መንግስት እንደገና ሌላ ሰው መልቀም ያለብህና ይሁን ለበጎ ነው ኢንሻአላህ። ግን የሀገራችን መንግስት ደግሞ ዶክተር አብይ አህመድ ደግሞ ባክህ ህዝቡን አንሳ ማለት ነው። ህዝቡን ተቀበል። በጣም ደክሟል፣ በጣም ተሰቃይቷል። እስከዛሬ በስደት ያሳለፈው ካያንስ ደግሞ እንደ አጋጣሚ ሆኖ በሾርጠ እጅ መቀጥቀጥ፣ መደብደብ፣ በራም ማለቅ፣ ቀዝቃዛ መሬት ላይ መተኛት ማለት በጣም ይከብዳል። ወላሂ በጣም ያሳዝናል። የነገ ተስፋችን እኛ የነገ ምርጫችንም ቢሆነው ያው ሀገር ሰላም ሲሆን ነው። በእርግጥ ህዝብ ሰላም ሲሆን ነው። ህዝብ ሲኖር ምርጫ ይኖራል። ቀደም ብዬ እንደነገርኩት እንዳስቀደምኩት ምክንያቱም ህዝቦቻችን እዚህ እየተሰቃዩ እዛ ያሉት ቤተሰቦቻቸውም እየተሰቃዩ ነው። ዛሬ አንዷ እናት የልጇን መያዝ ስትሰማ እንዴት ትሆን ይሆን? እንቅልፍ እንዴት ተተኛ ይሆን? እንዴትስ ውሃ ተጠጣ ይሆን? በጣም ሀሳብ አለና ምክንያቱም እስር ቤት እንደሚሰቃዩ በጣም ታቂም በላይ የሆነ ችግር ስለሚደርስባቸው ቤተሰቦቻችንም ይሄንን ስለሚያውቁ ቤተሰቦቻችንም በደስታ እንዲመርጡ እኔ እንጃ ወላሂ በዚህ ሰሞን ውስጥ እንደ በዚህ በሁለት ቀን ውስጥ ቢቻል የተያዙት እህት ወንድሞቻችን ወደ ኢትዮጵያ ገብተው እኛም ሰላማቸውን ማየት ናፍቆናል። ወላሂ ከእስር ቤት ወጥተው ኢትዮጵያ ገብተዋል የሚባልበት ቀን ራቀን። ምክንያቱም እኛ ቢያንስ ከዛሬ 8 ወር ከዛሬ 7 ወር የተያዙ እህት ወንድሞች አሉ፣ ጓደኞቻችን አሉ እስር ቤት እስካሁን ድረስ እየተሰቃዩ ነው። ግን ሌላም ተጨምሮባቸዋል አሁን ማለት ነው። በጣም ይከብዳል። እኔ መልእክቴ ለአብይ አህመድ ነው። ክቡር አብይ አህመድ ኢንሻአላህ እንደው ህዝብህን አንሳ። በቃ ይሄ ሁሉ ህዝብ አንተን ነው የሚመለከተው። ከአንተ በቃ መልስ ይፈልጋል። ምክንያቱም አንሳቸው በቃ ወላሂ ተሰቃዩ፣ በጣም ተሰቃዩ። በኮሮናው ተባለ ታይነሱ ቀሩ ባለፈው። አሁንም ኮሮና ነው የሚባለው፣ ለውጥ የለውም። ተወከላለህ አንሳቸው ባክህ እላለሁኝ። የዛሬው ቪዲዮ ይህንን ይመስላል ውዶቼ። የተመቻችሁ ካላችሁ ሰብስክራይብ፣ ላይክ፣ ሼር አድርጉት። ያተመቻችሁም ካለ ደግሞ የማስተካከለው ካለ ኮሜንት ላይ ጫን ብላችሁ አውርዱልኝ። ኢንሻአላህ ስለተከታተላችሁኝ አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። የቀራችሁት የተረፋችሁት ደግሞ ሰላማችሁን ያብዛልኝ። አላህ በቃ ይበላቸውና እናንተም ትኬት ቆርጣችሁ ወደ ሀገራችሁ በሰላም የምትገቡ አላህ ያርጋችሁ እያልኩኝ እሰናበታችኋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።